ሰላም ጤና ይስጥልኝ ክቡራትና ክቡራን፣ ፈቃዱ ነኝ። እንግዲህ ትንሽ ብርሃን በዝቶበታል እዚህ ጋር ወይስ እንዴት ነው? እንዴት አያችሁት? ለማንኛውም ይህ ሰው ቲዩብ ነው። ሰው ቲዩብ ላይ ደግሞ በጣም በርካታ ሰዎች አሉ፣ በጣም ብዙ ሰዎች እና ስብዕና ደግሞ የሚሰራበት ቻናል ነው ሰው ቲዩብ። ስብዕና የሚሰራበት ቻናል ነው ሲባል ስብዕና ወይም ሰው መሆን አሁን ላይ ገበያ ውስጥ በጣም የሚፈለገው በጣም ወሳኙ ኤሌመንት ነው። የትም ቦታ በስራ ቦታ አካባቢ ሊሆን ይችላል፣ በሃይማኖታዊ እንቅስቃሴዎች አካባቢ ሰዎች ሰው ናፍቋቸዋል። ናፍቆናል ሰው እናንተ እንዴ! ስለዚህ ከኛ ጀምሮ ሰው መሆንን እርስ በርሳችን እንድንማማርበት እንድናመጣው ሰው መሆንን ሰው ሆነን ሰው ሸተን ሰው እንድናፈራ በየትዳራችን፣ በየስራ ቦታችን፣ በየሃይማኖታዊ አገልግሎታችን ቦታ ብቻ በየቤታችን ምናለፋችሁ ሰው ሆነን ሰው የመሆን ወኔያችንን አድሰን ቀስቅሰን ለሰዎች ምሳሌ የሚሆን ማንነት እንድንገነባ ከሰው አይደለም የምንጀምረው። ማለት ጣታችንን ወደ ውጭ እንዳንቀስር ማለት ነው። ስብዕና ጎድሏል። ሰው መሆን በጣም የሚያስፈልግ ነገር ነው። በተለይ በዚህ ዘመን ስንላችሁ ከራስ ነው የሚጀምረው። እኔ ከኔ ነው የምጀምረው። ከኔ ጀምሮ ነው፣ ወደ ውስጤ ነው እያየሁ ያለሁት። ፈቃዱ የምር ሰዎች በሚፈልጉት ደረጃ ወይም ስብዕና በሚባለው ደረጃ ስብዕናህ አስተማሪ መሆን ባለበት ደረጃ ተሰርቷል ወይ? ማንም ደግሞ እንደማይሰራን እናውቀዋለን። ራሳችንን ነው ሆነ ብለን ነው ራሳችንን የምንሰራው። ያን ስናደርግ ደግሞ የምሬን ነው የምናገለግለው አገልግሎት፣ የምንሰራው ስራ፣ የምንኖረው ኑሮ ትርጉሙ ከዚህ በፊት ከነበረው ከፍ ይላል፣ ዋጋው ከፍ ይላል። አይገርምም? እና ዋጋን የመስቀል ጉዳይ ዝቅ ማለትና ራስን የማየት ጉዳይ ነው ማለት ነው። በትህትና ወደ ራስ ወደ ውስጥ ተመልክቶ የሚጎድለኝ ምንድን ነው? የቱ ጋ ነው የኔ ድክመት? የቱ ጋ ነው ደግሞ ጥንካሬ? የቱ ጋ ነው በጎ ነገሬ? የቱ ጋ ነው የሚቀረኝ? የሚቀረንን ማንም ሊነግረን ይችላል። ግን ስንጀምር ውስጣችንን ፈትሸን አንድ መልካም ነገር፣ 2-3 መልካም ነገር፣ ጠንካራ የሚባል ጎን አናጣምና ፈልገን እሷን እያጎላን እሷን እየሰራናት እርስ በርሳችን ውስጣችንን እያደስን እያበረታን ጎሽ አይዞ እያለን ውስጣችን ካላልከው ማንም አይደለም። በነገራችን አይዞ እያልከው ራስን እያጠነከርከው ማስተካከል ያለብህን ደግሞ በጊዜ እያስተካከልን ስብዕናችን መስራት ይጠበቅብናል የሚል ትልቅ አቋም አለው ሰው ቲዩብ። ታዲያ ሰብስክራይብ ያላደረጉ ወንድሞቻችሁን ጓደኞቻችሁን ሰብስክራይብ እንዲያደርጉ ንገሯቸው። ከምንም በላይ ሰው ራሱን መስራት በጣም ይጠቅመዋልና ሁላችሁንም አከብራችኋለሁ፣ እወዳችኋለሁ። የምሬን ነው። ሰው የሆነን ሁሉ እኔ በጣም አከብራለሁ። ምክንያቱም የኔ ማንነት ስለሆነ ማለት ነው። ሰው መሆን የኔ ማንነት ነው። ሰው የሆናችሁ ሰዎች ሁሉ እኔ ናችሁ ማለት ነው። ስለዚህ በጣም እወዳችኋለሁ። ነገር ግን ሽልማት እንድሸልማችሁ የምትፈልጉ ከሆነ ሰው ቲዩብን ሰብስክራይብ አስደርጉ። እናንተም ይህን ስትመለከቱ ሰብስክራይብ አድርጋችሁ ማየታችሁን እርግጠኛ ሆኑ። ከዛ ሰብስክራይብ ካስደረጋችሁ ራሳችሁን የምትፈትሹበት ቁልፍ የሆኑ ስልጠናዎችን እኔ እንዴት እንደምታገኙ ጥቆማ ሰጣችኋለሁ። ምክንያቱም በምድር ላይ የምንኖረው አንዴ ነው። ያ ደግሞ የምንኖረው አንዴ የምንኖረው ህይወት ደግሞ ትርጉም ኖሮት ለበርካቶች ጠቅሞ ብናልፍ መልካም ነው እና ለእኛ ብቻ እኮ አይደለም ለበርካቶች ነው መኖር ያለብንና ያንን ለማድረግ ራሳችንን እንዴት እንስራው የሚሉ ጥያቄዎቻችሁን ለመመለስ በደንብ ዲፕ ዳውን ራሳችን ላይ ለመስራት የሚጠቅሙ ስልጠናዎችን እጠቁማችኋለሁ፣ በሽልማት መልክ ማለት ነው። ከዛ ውጭ ደግሞ እውነቴን ነው የምነግራችሁ፣ በስልጠናዎቹ ወቅት በሚያጋጥማችሁ ማንኛውም አይነት ፈተና ወይም ደግሞ በወቅቱ ሊያጋጥማችሁ የሚችሉ ብዙ ነገሮች አሉ። ራስን መፈተሽ ቀላል ነገር አይደለም። ለዚያ ነው ሰው ማይፈትሸው ራሱን ከባድ ስለሆነ ማለት ነው። ቀላሉን ደግሞ አይደለም ማድረግ ያለብህ፣ ቀላሉን አይደለም እና ራስን በመፈተሽ ሂደት ውስጥ የሚፈጠሩ ብዙ አይነት
ራስ ምታት ሁሉ ሊኖር ይችላልና አሬ ይቅርብኝ እንድትሉ አይደለም። እና አሁንም እኮ እየደበከው እየሸሸው ነው እንጂ እኮ አለ ነገርየው አለ ውስጥ ላይ መረበሹ ምናምን አለ እኮ እና ተጋፍጠኸው ራስህ ጋር ሳትሸሸው የውስጥህን ጩኸት አድምጠኸው ፈትኸው ለበርካቶች እንድታበራበት እሱ ሸፍኖህ አቅምህን ከማውጣት ምናልባት ተከልለህ ሊሆን ይችላል፣ ተገድበህ ሊሆን ይችላል፣ ተገድበሽ ሊሆን ይችላል እና ራስህን እንድትረዳው ራስህን እንድትቀበለው ከዛ ለሌሎች ሰዎች እንድናበራ ራሳችን ላይ ነው መስራት ያለብን። ስለዚህ ስልጠናዎችን ከመጠቆም ባለፈ እንዴት ደግሞ እንደሚተገበሩ ሂደቱን ጭምር በማሳየት ከጎናችሁ ሆኜ እንደማግዛችሁ ቃል ልገባላችሁ ፈልጋለሁ። ቲም አለን። ቲማችን ያግዛችኋል በየትኛውም ቦታ። ለማንኛውም ግን መጀመሪያ እስኪ ወስኑና በዙሪያችሁ የሚያግዛችሁ ሰው ከዛ ታዩታላችሁ፣ ይገለጣል አይናችሁ ማለት ነው። ምክንያቱም መጀመር ራስን ወስኖ ራስን አሳምኖ ስልጠናዎችን መውሰድን መጀመር እንጂ የምሬ ነው ሌላ ዓለም አይደለም። ይሄ ራስን የመሆን ጉዳይ ነው። ራስን የመቀበል ራስን የመረዳት ጉዳይ ነው። ይሄ ደግሞ ቀላል ነገር አይደለም። ራስህን ሳትቀበለው ሌላ ሰው ሊቀበልልህ አይችልም። ራስሽን ሳትቀበለው ሌላ ሰው ያንቺን ማንነት ሊቀበለው አይችልም። ስለዚህ ሰው መሆንን በጋራ ካንተ፣ ካንቺ፣ ከኔ ጀምሮ እንስራው ነው የዛሬ መልእክታችን። በዚህ ውስጥ በጣም ተዝቆ የማያልቅ ሀብት አለ። በዚህ ዘመን ትልቁ ግኝት ራሱ ይሄ ነው። ሰው አስተሳሰቡን በመቀየር አመለካከቱን በማስተካከል ራሱን በመፈተሽ ህይወቱን በዙሪያ ያሉትንም ጉዳዮች እንዳለ ማስተካከል ይችላል የሚለው የዚህ ዘመን ትልቁ ግኝት ነው። ደግሞ በሌላ ነገር ሊሻር የማይችል ትልቁ ግኝት ይሄ ነው። ወደ ራስ መመልከት፣ ራስን ማስተዋል፣ ራስን መረዳት፣ ራስን መስራት፣ ራስን ማስተካከል፣ ከዛ ዓለም ይስተካከላል ማለት ነው። እንደ ሰውየው ራስን ስታስተካከል ዓለም ይስተካከላል የተባለለት ሰውዬ ማለት ነው። ሌላ ጊዜ እንመጣበታለን። ይህን ቪዲዮ ላለማርዘም ነው። ለማንኛውም እውነት ነው፣ በዙሪያችሁ ብዙ ነገሮች እንዲስተካከሉ ብዙዎቻችሁ ትፈልጋላችሁ፣ ግን በፍጹም የሚታሰብ አይደለም። ራስን ከማስተካከል የሚቀድም የሚስተካከል ነገር የለም።